ለዛሬው የሀገር ጥፋት እናንተ የዛሬው የተዋህዶ ኦርቶዶክስ ቤተክርስቲያናችን መሪዎች፣ ጳጳሳት፣ ሊቃውንቶች፣ መምህራን፣ ዲያቆናት ናችሁ፣ ነሊቆች ናችሁ። ተጠያቂ አንደኛ ደረጃ እናንተ ናችሁ። ዋጋም ደግሞ ትከፍላላችሁ። ቃሉን እንየው። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደዱ፣ አልወደጃችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ እንግዲህ ወዲህ አታዩኝም። ዋው! እግዚአብሔር ፍርዱን አከናውኖ እስኪያጠናቀቃችሁ ድረስ እድል የለም። ነቃፊዎችም ተቾችም ያለ ስም አውጪዎችም ገዳዮችም አሳዳጆቻችንም አሳሪዎቻችንም ልብ ብላችሁ አድምጡ። አንዳችሁም አታመልጡም፣ ብርቱ ዋጋ ትከፍላላችሁ። ደጋግመን ይኸው እየነገርናችሁ ነው። የኢትዮጵያ ዓለም ብርሃን ቤተሰቦችን ከእንግዲህ ምድርና ሰማይ ብትቧጥጡም አታገኟቸውም። የለም በቃ እነሱም ቤታቸውን ዘግተው በየባታቸው ናቸው። በእናንተ ጋር ድርሽ የሚሉት ነገር የለም። እግዚአብሔር የድካማቸውን ብድራት ይከፍላል። ለእናንተ ጠማሞች ደግሞ የሞትና የስቃይ የገሃነም ፍርዳችሁን ያከናንባችኋል። ግልጽ ነው። ስለለፈለፍክ የሚቀር ነገር የለም። ቀጣፊ ሊቃውንት ነኝ ባይ ሁሉ በእውቀት ትዕቢት የተሞላችሁ ሁሉ የሁሉ ነገር መልስ ሰጪ ሆናችሁ ራሳችሁን አምላክ ያደረጋችሁ እውቀት ፈሪሳውያንና ጸሐፍትን የሕግ ሊቁን እነ ገማልያንን የመድኃኔዓለም ተመራጭ አላደረጋቸው። በእውቀታቸው ካባ በመምህርነታቸው በሊቅነታቸው ካባ ተቸቡነው ወደ ሲኦል ነው ያቀኑት። ምክር ተግሳጽ የማትሰሙ ምዕመናንን በእነዚህ ሊቆቻችሁ እየተነዳችሁ ለንስሐ ሳትበቁ ይኸው ጥፋቱ ከበባችሁ። መሬት ነውጡ፣ ረሃቡ፣ ጦርነቱ፣ መፈናቀሉ፣ ሰላም ማጣቱ ስንቱን እንጥቀስ እስኪ። ለፍላፊ ሊቃውንቶቻችሁ ይታደጓችሁ። ልብ በሉ። ርዕሰ ሊቃውንታችሁ ደግሞ ደግሶ ማብላት፣ መስጠት፣ መበተን ትርጉም የለውም። የሚዘክሩ በጽዋ የሚሳተፉሉ ምንም አይረቡም። ቅድስና የተቀደሰ ንጽህትነት ነው የሚገባው አሉን። እኚህ ርዕሰ ሊቃውንቱ ጉድ እኮ ነው የምንሰማው። ማብላት ወንጀል፣ መዘከርም ወንጀል፣ ጽዋ መጠጣትም ወንጀል። እንዴ አባቶቻችን የሄዱበትን ሁሉ እንደ ወንጀል ይኸውላችሁ። የካቶሊክ እንግዲህ አንዱ ማረጋገጫው ይሄ ነው። የአባቶችን መሰረት መናድ፣ ሌባ ቀጣፊ ሁሉ ኩትልክናህን በካባ ለብሰ አትዘክር፣ አታብላ፣ አታጠጣ። እንዴ አንዳንድ ጊዜ ደግሞ የሚገርም ነው። የእኛም ቤተሰቦች የምስክርነት የሚሰጥበት አለ። በራእይ በህልም የሚታዩ ነገሮች ለትምህርት እየተባሉ ይለቀቃሉ። አሁን ደግሞ ምን ስልት ይሄው ሊቅ የሚባሉት አትናገሩ፣ ለሰው ነውር ነው መናገር እኮ ነውር ነው። እዛው በሚስጥር ያዙት ነው። ለምን ሌላውን እንዳያንጽ ሌላው እንዳይጠቀም እኮ ነው። እኔ ምን አይነት የረከሰ ህሊና የተሸከሙ ሰዎች ናቸው እንደነዚህ አይነት ሰዎች? እንግዲህ ልብ በሉ። ከኃጢአት ከጥፋት መውጣት ስላልቻለ ነው የንስሐ መንገድ በመድኃኔዓለም የተዘረጋለት ዋጋም የተከፈለለት ለሰው ሁሉ። መድኃኔዓለም ዋጋ የከፈለው እኮ አምኖ በንስሐ በነፃ እንዲድን ነው። ይሄ የተተወ መንገድ ነው ለህዝብ እንዲድንበት። ወደ እግዚአብሔር ጉያ የሚሰባሰበውን በተግባር የሚገለጽ እምነታችን ነው ዋጋ የሚያሰጠን የሚያሰበስበን። ንስሐ ነው ወደዚህ የሚያመጣን። መስጠትም አንድ ተግባር ነው በእግዚአብሔር የታዘዘ። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጎብኝታችሁኛል። መስጠት ደግነት፣ ቸርነት አግባብ ነው። ሊቁ
እንደርሶ ስስታም መሆን የለብንም። ተሰባስባላችሁ፣ ታጠራቅማላችሁ። አንድ ቦታ ትንሽ ዝክር ብጤ ደግሳችሁ አብልታችኋል። ከኪሳችሁ ፍራንክ አውጥታችሁ አብልታችኋል። አብሉ ባነው እዚህ ጋር ዝግጅት ይደረግ፣ ጉባኤ ይደረግ፣ እዚህ በለድ በቃ ለዚህ ልማት ነው። ለዚህ ብር ሰብስብ፣ አዋጣ፣ ኪስ ከተት፣ ወደ ቤት ሄደ ባንክ ታጠራቅማለህ። ማቴዎስ ምዕራፍ 25 እንዲህ ይላል፣ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየል እንደሚለይ እርስ በርሳቸው ይለያያቸዋል። በጎቹን በቀኙ ፍየሎቹንም በግራው ያቆማቸዋል። ንጉሡም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግሥት ውረሱ። ወገኖቼ ልብ በሉ ቃሉ። ተርቤ አብልታችሁኛል። እንግዲህ ሊቁ ያድምጡ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ መቼ አጠጣን? እንግዳ ሆነ አይተንስ መቼ ተቀበልን? ወይስ ታርዘ መቼ አለበስን? ወይስ ታመህስ ታስረህስ መቼ ጠየቅን? ሲሉት ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንስ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አድርጋችሁታል ይላቸዋል ይላል። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ ሊቃውንቶች ተብዮች ለምን ትዘክራላችሁ? ለምን ታበላላችሁ? ለምን ታለብሳላችሁ? ይህ ሁሉ ከንቱ ነው ይላሉ። ሐሳባቸው በአብዛኛው የኢትዮጵያ ዓለም ብርሃን ቤተሰቦች ዘክረው ማብላት፣ ማልበስ፣ መጠየቅ፣ በጽዋ መሳተፍ፣ ለድሆች መስጠት ምግባራቸው ስለሆነ የዲያብሎሱ ሊቅ ይህንን ይነቅፉና ቅድስናና ንጹሕ ልብ ነው ዋጋ ያለው ይላል። በተግባር ያልታየ ቅድስና ንጹሕ ልብ ከየት የመጣ ነው? የንጹሕ ልብም ሆነ የቅድስና እኮ መከለጫው አንዱ እኮ ምግባር ነው። በምግባር እግዚአብሔርን ትእዛዝ መፈጸም እኮ ነው። እንዲሁ በአየር ላይ ይገኛል እንዴ ዝም ብሎ ቅድስና ማለት? እናንተ ደፋሮች ናችሁ። ቅዱስ አባታችን ቅዱስ ምናምን ይሄን ስለለመደ አንደበታችሁ በቃ እንደረከሰ ነገር ቆጥራችሁታል፣ ለማንም ትለጥፉታላችሁ። ቅድስና ግን በተግባር የሚገለጽ ነው። እግዚአብሔር የሚሰጠውም ጸጋ ነው። ሲያስችለው ነው። እግዚአብሔር በጸጋው ሰውን ሲያስችለው ነው። መልካምም ሲያደርግ ነው ወደዚህ ክብርም የሚመጣው። ወገኖቼ ሁሉንም ጳጳሳት፣ ሊቃውንቶች፣ ርዕሰ ሊቃውንቶች፣ መምህሮች፣ ዲያቆኖች፣ አስተዳዳሪዎች በሙሉ ይዋቸው። ሳንቲም ከእናንተም ከማህበራዊ ሚዲያውም ከመጽሐፍ ችርጨራውም ከሁሉም ከህዝቡ በስውር ከተቀጠሩበት ከደህንነት መስሪያ ቤቱም ከአበሉም በደሞዝ በአበል በሁሉም በመቶ ሺዎች የሚቆጠር ይዘርፋሉ፣ ያከማቻሉ፣ ቤት ይገነባሉ፣ የተሻለውን ሁሉ ለስጋቸው ያደርጋሉ። እስኪ ይዋቸው። ለአንድ የኔ ቢጤ አንዲት ሳንቲም ይጥላሉ ወይ? እንኳን ደግሰው ሊዘክሩ ቀርቶ የተረፋቸውን ምግብ ለድሃ ያበላሉ ወይ? የት ጋር ታዩ? ምዕመን በደገሰው በከበሬታ ወንበር ተኮፍሰው በጸሎት እርዝማኔ ባራኪ ሆነው ከሚበሉ ከሚጠጡ በስተቀር ጳጳስ ቤት፣ ርዕሰ ሊቃውንት ቤት፣ መምህሩ ቤት፣ ዲያቆኑ ቤት፣ የደብር አስተዳዳሪው ቤት፣ የትኛው ቤት ተዘክሮ ተደግሶ ድሃ አበላበት? ለየትኛው ድሃ ቸሩበት? የትኛው ቤት ጽዋ ተዘከረበት? የለም። በእኛ በኢትዮጵያ ዓለም ብርሃን ቤተሰብ ይህ ሁሉ ሆነ። የዘወትር ተግባራችን ነው። ልክ እንደ አባቶቻችን በዚህ ጅሎች ተባልን፣ ተሰደብን። አዲስ እምነት እያሉ የውሸት ስም የሚለጥፉልን ሊቃውንትና መምህራን ተብዬ የዘመኑ ጸሐፍትና ፈሪሳውያን ምዕመን መልስ ስጥ። መቼም ለአህያ ማር አይጥማትምና አንዴ ጊዜ በአባትና በሊቃውንት መምህር ተብዬ ተከፋፍላችሁ ተለክፋችኋል። በዚህ በቃ በሽታ እንደ ካንሰር ተጠናውቷችኋል። ይሄ እውነት አይታያችሁ። በአጭሩ እውነቱን ነገርናችሁ። ቤተ ክርስቲያን ያፈረሳችሁ፣ የአጋንንት መጨፈሪያ ያደረጋችሁ፣ ልክ እንደ ጸሐፍት ፈሪሳውያን ሊቀ ካህናቶች ጌታን እንደሰቀሉትና ቁስሉን ወግተው እንዳላገጡት እናንተም የዛሬው ጳጳሳት ሊቃውንትና መምህር አባት ተብዮች
ጌታን ሰቅላችሁ ምእመኑንም አሰልፋችሁ ቁስሉን የምትወጉ በመሆናችሁ መጥቷል። ሁላችሁም ተጠርጋችሁ ትወገዳላችሁ። ተዋህዶ ቤታችን ትጸዳለች፣ ወደ ክብሯም ትመለሳለች። በእውነተኛ የእግዚአብሔር አገልጋዮች ትደምቃለች። ዓለምም ብርሃንነቷን ያያል። ከጠረጋ የተረፈው ሕዝብም አብሮ ይዘልቃል። እናንተ ስፍራ ተዘጋጅቶላችኋል፣ ወደ ሲኦላችሁ ነው። በቃ ይሄ ነው። ከዚህ ውጪ ላለው ዛሬ እንደምታዩት ነፃ አውጪው ምኑ በየቦታው ውጊያ ተሰማላችሁ አይደል? ተዋጊው መንግስት ተብየው ሁሉም የተሰጣቸውን ዕጣ ፈንታቸውን ጽዋ እየሞሉ ነው። በእግዚአብሔር ፍርድ ስፍራቸውን የዕጣቸውን ይረከባሉ። የኢትዮጵያ ዓለም ብርሃናዊ መንግስት ቦታውን ይረከባል። ወደድክም ጠላህም። እንዴት የምን ጦር አምጥቶ ምን አስጨነቀህ አንተ? እምነቱ ካለ ታያለህ፣ እምነት ከሌለ ደግሞ ተጠርገህ ትሄዳለህ። በቃ እንዴ የኢትዮጵያ ዓለም ብርሃናዊ መንግስት እኮ የሚነግሰው እምነት ያላቸውን ይዞ ነው እንጂ እምነት አልባ የሆኑትን ፈላስፋ፣ ሊቅ፣ ጠበብት፣ አዋቂ፣ ዶክተር፣ ፕሮፌሰር ምናምን ቀራቅምቦ ይህንን ይዞ አይነግስም። እሺ ይሄ የምትለው ሁሉ እምነትን አያመጣም፣ የእምነትን ባለጸጋ አያደርግም። ዛሬም እኛ ጅሎች ጅል ያላችሁን ሰው ስሙ፣ እንረከባለን። በቃ ያውም እንደዚህ በእኛ ሩጫ አይምሰልህ፣ ተለምነን ተፈልገን የጫማችንን ትቢያ ልሳችሁ የሥላሴ ባሮች ነን ወቁ። የድንግል ባሮች ነን፣ የቸሩ መድኃኔዓለም ባሮች ነን፣ የቅዱሳን ሊቃነ መላእክት ሁሉ ወዳጆች ነን፣ የሚወዱን ነን። ምን እንንገራችሁ? እሺ እንግዲህ ቅናት ነው የሚያበሳጫችሁ። ቅናት ያው የዲያብሎስ ስለሆነ ልክ ነው። እንዴት እነዚህ ምናምንቴዎች ይመረጣሉ? መረጠ እግዚአብሔር። ምን እናውቃለን እኛ ምናምንቴዎቹ? በቃ ምናምንቴውን ነው እግዚአብሔር የሚመርጠው። እንግዲህ ምን ተዋጉታ፣ ጦር አሰልፉና ተዋጉ። አሁንም ያው እያረጋችሁ ነው። የዛኔ ያህል ነው አሁንም የምትሰሩት። እንግዲህ ይሄ ነው በእኛ ላይ ብትዘምት ዋጋን ታገኛለህ እንጂ እግዚአብሔር መርጦት ቃል ኪዳኑን አጽንቶለት ለሞኑ ሳይደርስ የቀረ አይተሃል? ታውቃለህ? እግዚአብሔር ነግሮት ቃል ኪዳን ገብቶለት የወደቀ አይተሃል? እነ ዮሴፍ እስር ቤት ገቡ። ወንድሞቹ ቀጥቅጠው ጉድጓድ ጣሉ፣ መልሰው ሸጡ፣ እስር ቤት ገባ። የተነገረው ሕፃን ሆኖ የተነገረው የመንገሱ ወደ ከፍታ የመውጣቱ ቀረ ወይ? ያውም በታላቂቱ በፈርዖን ምድር አልነገሰም። እግዚአብሔር እንዲህ ነው የሚያደርገው። የሌለ ነገር አልተናገርም። እውነትን ነው የምንነግራችሁ። ግን እምነቱ ስለሌለ ያው የእናንተ አምላክ ገንዘብ ነው፣ የእናንተ አምላክ ዲያብሎስ ነው፣ የእናንተ አምላክ ጥበባችሁ ነው፣ የእናንተ አምላክ ገንዘባችሁ ነው። ስለዚህ በቃ የሁሉ ነገር ውሸት ነው የሚመስላችሁ። ከኛ የገባኑ ቃል ግን እግዚአብሔር ፈጻሚ ነው፣ ይፈጽማል። የኢትዮጵያ ዓለም ብርሃናዊ መንግስት በፍጹም ዓለምን ይገዛል፣ ይቆጣጠራል፣ ስርዓቱን ይዘረጋል። እግዚአብሔር ይከብርበታል። የመረጠው የሚያቆመው እግዚአብሔር ስለሆነ እግዚአብሔር ተናግሮ ቤት መንገድ ነው ከመፈጸም ሲቋረጥ ያየው። የእናንተ የጥፋት መንገድ ደግሞ ቤት መንገድ ሲዘልቅ አይተሃል። መንገድ ሲቋረጥበት፣ ደረስኩ ሲል ሜዳ የሚቀርበት፣ ጠገብኩ ሲል የሚራብበት፣ ሞላልኝ ሲል የሚጎድልበት፣ ሰላም አገኘው ሲል ጭር ሰላሙን የሚያጣበት፣ ጤነኛ ነኝ ሲል ደግሞ በሽተኛም ሆኖ ምናንት የሚሆንበት፣ አጥቶ የሚሰቃይበት፣ በሰበሰበው የማይበላ የማይጠጣ የተቆለፈበት አይደለም ወይ የዛሬው የዲያብሎስ ልጅ? እናንተ እንደዚህ አይደላችሁም? ይሄን አሁን ብትፈተሹ በሙሉ ስንት ጉድ ነው ውስጣችሁ ያለው። እንግዲህ ነገርንህ ስለማትሰማ ስለማትለማ ስለደነቆርክ ዕጣ ፈንታህን ጠብቅ። ስለኛ ቃሉ ምን እንደሚል በሰፊው ነግረናል ከዚህ በፊት። ዛሬ ደግሞ ኢሳይያስ ምዕራፍ 60 ምን እንደሚል እንንገርህ።
ብርሃንሽ መጥቷልና የእግዚአብሔርን ክብር መጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን ይላል በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ወገኖች፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ እኛ እንግዲህ እንዲህ ነን። እንዲህ ነው የታሰብነው። የት ነው ኢትዮጵያ ዓለም ብርሃን የምትሆነው ተብለን ጅል ተብለን ስንሰደብ ሰምተናል። በአንድ ጎረምሳ ሊቃውንት ነኝ በሚል ማኅበረ ርኩሳን የመለመለው ልብ በሉ 4 ወንበር ዘረጋው የሚል በአባቶቻችን ድካም በተገነባ የጣና ገዳም ስም የሚመጻደቅ ጅልና የጅል ስብስብ ብሎ ሲሰድበን ማንን ተማምኖ እንደሆነ ግልጽ ነው። ጌታዋን የተማመነች በግ ላቷን ውጪ ታሳድራለች እንደሚባለው እኛ ስለዚህ በሊቅነት ካባ ለተጀቦነ የካቶሊክ ምልምል የደህንነት ተቀጣሪ የማህበራዊ ሚዲያ አደንቋሪና ነጋዴ የሁሉ መልስ እኔ ነኝ የሚል ተቺ ብዙዎች ምዕመናንን ልክ እንደቀደሙ የጉባኤ ሰባኪ መምህሮች ዛሬ ጥለውት ወደ ባቢሎን እንደኮበለሉት ይህም ርዕሰ ሊቅ ነኝ የሚል ደግሞ ነገ በቂ ብር ከሰበሰበ በኋላ ወደ አንዱ ጋር ይሾልካል። እንግዲህ ያው ሩጫው ለብር ነው፣ የምታውቁት ነው። እንዲህ አይነቱንም ዲያብሎስ በስጋው ሰልጥኖ ግድ ይሄንን አሳልፈን መስጠት ስላለብን ነው። እንዲህ አይነቱንም ዲያብሎስ በስጋው ሰልጥኖ ዋጋ እንዲከፍል ምናልባት ነፍሱ ብትድን ይህንን ወሰነንበታል። ይስሙ ሊቁ ያው እናቸው ደግሞ እነዚህ ምናምን ይላሉ፣ ግን ውሳኔያችን ውሳኔ ነው። ምንም ምንም ወስነናል፣ ውጤቱንም ያዩታል። ወደ ቃሉ እንመለስ። ዓይኖችሽን አንስተሽ ይላል እዛው ኢሳይያስ ላይ ምዕራፍ 60 በዙሪያሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽም በጫንቃ ይሸከሟቸዋል። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ የአሕዛብን ብልጽግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል፣ ይሰፋማል። የግመሎች ብዛት የምድያምና የጌፎር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣል፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ። የቄዳር መንጎች ሁሉ ወደ አንቺ ይሰበሰባሉ፣ የነባዮትም አውራ በጎች ያገለግሉሻል። እኔን ደስ ሊያሰኙ በመሠዊያዬ ላይ ይወጣሉ፣ የክብሬንም ቤት አከብራለሁ። እየሰማችሁ ነው። የሚሆነው ይሄ ነው ወገኖች። ዓለም በሙሉ ወዶ ሳይሆን ይገብራል ለነፍሱ ሲል። ዛሬ አንቱ የሚባሉ ሁሉ ወደው ሳይሆን በግድ የተረፈው ሕዝብ የግድ ለእግዚአብሔር ሕዝብ የሚጠቅመው ሁሉ ደግሞ በምድሪቱ ላይ ይቀራል። የማይጠቅመው ነው የሚጠረገው። ርግቦች ይላል ቃሉ ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱም ጋር ብራቸውን ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦችም አስቀድመው ይጠባበቁኛል። በቁጣዬ ቀስፌ በፍቅሬ ምሬሻለሁና። ልብ ብለህ አድምጥ። ሊቃውንት ተብየውም ምዕመኑም ሁልህም አድምጥ። ኢትዮጵያ አልተቀሰፈችም። ገና መቅሰፍቱ ብዙ ነው። ገና ነው። ብዙ ጠረጋ አለ፣ ብዙ ጥፋት አለ። የሚቀረው ይቀራል፣ የሚሄደው ይሄዳል። ይሄ የእግዚአብሔር ቁጣ ነው፣ ቀሳፊ ነው፣ መቅሰፍት ነው የሚመጣው። ነግረናችኋል። የሚቀረው ትንሽ ህዝብ ነው። እግዚአብሔርን የታመነ ህዝብ ነው የሚቀረው። መቅሰፍቱ ሲቆም ደግሞ እግዚአብሔር በፍቅሬ ምሬሻለሁና፣ አያችሁ፣ በቁጣዬ ቀስፌ በፍቅሬ ምሬሻለሁና። ለነዛ ለተማሩትስ በፍቅር ለማራቸው እነዚህ ናቸው የኔ ወገኖች።
እነዚህ ናቸው ቅን የዋህ ትሑት ሕዝቦች። እነዚህ ናቸው ለትንሣኤ የመረጥኳቸው ልጆቼ፣ እኔን የሚያገለግሉ በምስጋናቸው በአገልግሎታቸው በሁለመናቸው የምደሰትባቸው እነዚህ ናቸው ብሎ እግዚአብሔር በፍቅር የሚያስቀራቸው። በፍቅር ይመረሻለሁ። መጻተኞች ቅጥርሽን ይሰራሉ፣ ነገስታቶቻቸውም ያገለግሉሻል፣ በሮችሽም ሁልጊዜ ይከፈታሉ። ሰዎች የአሕዛብን ብልጽግና የተማረኩትንም ነገስታቶቻቸውን ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም። ለአንቺም የማይገዛ መንግስትና ሕዝብ ይጠፋል። አጭር ቃል ሰማችሁት አደል? ሊቃውንቶች፣ መምህራን፣ ዲያቆናት እዛ ከፍታው ላይ ተሰቀላችሁ ከኛ ከምስኪኖቹ ነው የምትሰሙት ይህን ቃል። እኛ ምንም ዕውቀት ከሌለን ነው የምትሰሙት። እኛ ምናምንቲዎች፣ ግን እግዚአብሔር ስለገለጠልን ያውላችሁ። እንግዲህ ለኢትዮጵያ ዓለም ብርሃናዊ መንግስት የማይገዛ ወደፊት በትንሣኤውም ዘመን ሆነ አሁንም የእሱም መንገድ ለማሰናከል የተሰለፈ ሁሉ ለማሰናከል አቆማለሁ ብሎ የተሰለፈ ሁሉ ለአንቺም ሊገዛ ያልፈቀደ ሁሉ ነው የሚለው። ለአንቺም የማይገዛ መንግስትና ህዝብ ይጠፋል። በቃ አለቀ። ምን ታመጣለህ? እኔ አይደል ያልኩት፣ እግዚአብሔር ነው የወሰነው። እነዚህ አሕዛብም ፈጽመው ይጠፋሉ። የመቅደሴንም ስፍራ ያስጌጡ ዘንድ የሊባኖስ ክብር ጡዱና አስታው ባርሰነቱም ወደ አንቺ ይመጣሉ። የእግሬንም ስፍራ አከብራለሁ። ሰማይ ዙፋኔ፣ ምድር የእግሬ መረገጫ። ልብ ብላ አድምጥ። የእግሬንም ስፍራ አከብራለሁ። እግሩ የተረገጠባትን የአብርሃሙ ሥላሴ የሚከብርባት ኢትዮጵያ ትከብራለች። በቃ የአስጨናቂዎችሽ ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። እነዚህ ምሕረት የተደረገላቸው ሲያሽካኩ የነበሩ ብዙ ጥፋት ሲያደርሱ የነበሩ ምናልባት እግዚአብሔር እንግዲህ ንስሐ ገብቶ ምንኛ ልቡን ሰብሮ ወደ እግዚአብሔር እንደሚቀርብ አላቅም። አንዳንዱ እግዚአብሔር ሊምረው ይችላል። እንግዲህ ልብ በሉ። አንገት ደፍተው ይመጣሉ። አዎ ተዋርደው የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። አዎ ወደዚች ወደምትከብረው ወደ ኢትዮጵያ ወደ ርስተ ድንግል ማርያም እዚህ መጥተው ይወድቃሉ። እዚህ የድንግል ጫማ ስር ነው እኮ የሚወድቁት። ርስተ ድንግል እኮ ናት ኢትዮጵያ። አየኸው? ሚስጥሩ ይገባሃል? የእግዚአብሔርም ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ያ ነው እንግዲህ እዚህ ድረስ ነው። ከሰው ማንም እንደማያልፍብሽ ድረስ የተተውሽና የተጣልሽ ነበርሽ ነው አይደለም? ኢትዮጵያ ዛሬ ምን ላይ ናት? ሰው ሁሉ የተነቃት ሁሉ እየፈለሰ አረብ ሀገር፣ አውሮፓ፣ አሜሪካ ምን በድንበሩም በምኑም በየአቅጣጫው በባህሩ በምን ሁሉ ጥሏት የሚበረው እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ ኢትዮጵያ፣ አገሬ ኢትዮጵያ። ነገር ግን የዘለዓለም ትምክህትና የልጅ ልጅ ደስታ አደርግሻለሁ። አበቃ። ኃያሉ እግዚአብሔር ስሙ ይክበር። የአብርሃሙ ሥላሴ ስሙ ይባረክ። እናቴ ድንግል ከፍ ከፍ ትበል ትባረክ። ቅዱሳን ሊቃነ መላእክት ሁሉ ይክበሩ። ቸሩ መድኃኔ ዓለም በደሙ የገዛን አምላካችን ለዚህ ክብር የሚያበቃን እሱ ነው። የአሕዛብንም ወተት ትጠጫለሽ፣ የነገሥታትንም ጡት ትጠቢያለሽ። ወዳችሁ ሳትሆኑ ዓለም በሙሉ መልካሙን ሁሉ መልካምን የምትላትን ሁሉ ለእኛ ትገብራታለ። አድምጥ። ዛሬ የእነሱ ሎሌ የሆንከው የእኛ መንግሥት አድምጥ። ይህንን አታይ። የኢትዮጵያ ዓለም ብርሃናዊ መንግሥትን ክብር ማን ነው ደግሞ? እንዴት አድርገህ ነው የምታየው? የዲያብሎስ ተጠዋሪ ሁሉ ይህን ታያላችሁ እንዴ? ስሙት። ግን ያው እንድትሰሙ ብሎ ነው እግዚአብሔር መቼም በእኛ አንደበት የሚያሰማችሁ። እኔም እግዚአብሔር የያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆኑ ታውቂያለሽ። በናስ ፈንታ ወርቅን፣ በብረትም ፈንታ ብርን፣ በእንጨትም ፈንታ ናስን፣ በድንጋይም ፈንታ ብረትን አመጣለሁ። አለቆችሽንም ሰላም፣ የበላይ ገዦችሽንም ጻድቅ አደርጋለሁ። ይኸውልህ የኢትዮጵያ ዓለም ብርሃናዊ መንግሥት እንዲህ ነው የሚሆነው። አየኸው?
አለቆች የሰላም ምንጭ ነው የሚሆኑት። አየህ፣ እግዚአብሔር ነው የሚመነጩ መልካም ነገር የሚያመነጩ የሰላም ሰዎች እንዲሆኑ አድርጎ ይሾማቸዋል። የበላይ ገዢዎችሽም ጻድቅ ገዢዎች በሙሉ የሚሾሙት በሙሉ ነግረናቸዋል። የነገስታቶችን ብዛት ነግረናቸዋል፣ የንጉሶችን ብዛት። ከዛም በታች ያለው ብዙ አለ። ቤተ ክርስቲያን እንዴት እንደምትጠበቅ እንዴት እንደምታምር ሁሉን ነግረናችኋል። እንዲህ ነው የሚያደርገው እግዚአብሔር። ከዚያ በኋላ በምድር ውስጥ ግፍ፣ በዳርቻሽም ውስጥ ጉስቁልና፣ ቅጥቃጤ አይሰማም። የምን ጉስቁልና፣ የምን ቅጥቃጤ፣ የምን በሽታ? እድሜ እኮ ጠግበን በቃን እባክህ ሰደን እስከሚል እንደ ኢዮብ እድሜ አንገፍግፎት ነው፣ ጠግቦ ነው የሚሄደው። የመጀመሪያው ትንሣኤ ማለት እንዲህ ነው። ጠግበህ እድሜን በቃኝ፣ እኔ ናፈቀኝ፣ ገነት ወደዛ ወሰደኝ፣ የምድሩን ጥግብ ብየዋለሁ ልሂድ እስክትል ድረስ። የእግዚአብሔር የፍቅር ርቀት መገለጫው በሰው ሕሊና አይለካም። የአሁኑ ድንዙዝ ትውልድ ይህን ልታውቀውም አትችልም። ቅጥርሽንም ይላል ቃሉ መዳን፣ በሮችሽንም ምስጋና ብለሽ ትጠራቸዋለሽ። ከዚያ በኋላ እግዚአብሔር የዘላለም ብርሃንሽ አምላክሽም ክብርሽም ይሆናልና አላችሁ። የሰማችሁኝ ነው? እነ ሊቃውንት፣ እነ ጠበብት፣ እነ መምህር፣ እነ ዶክተር፣ እነ ፕሮፌሰር ሰምተሃል? ይሄን ለማጥፋት ነው አሁን የምትደክመው። ዲያብሎስ ልኮ የምትደክመው ይህንን አጠፋለሁ ብለህ ነው። እንደ ጭስ በእነት ትጠፋለህ፣ እሳት በልቶ ትጠፋለህ። የሌባ ስብስብ የሰውን ሕይወት ለማጥፋት እንዲህ አይነት ጭካኔ የምታሳዩ ምን አይነት ፍጡሮች እንደሆናችሁ ትገርሙኛላችሁ። ሰው ወደ ሲኦል እንዲሄድ የምትደክሙ፣ ሰውን ለገሃነም የምታዘጋጁ ከእናንተ የከፋ ታደርጉታላችሁ ይላል ቃሉ። ነግሬያለሁ ምዕራፍ 23 ላይ ማቴዎስ። ከእናንተ ይልቅ የከፋ የጋንንት ልጅ የፉኝት ልጆች እናንተ እየተባላችሁ እናንተ ናችሁ ይላል ቃሉ። እንግዲህ ቃሉ እስቲ ወደ ቃሉ ደግሞ አሁን ምን ነው? ፀሐይ በቀን ብርሃን አይሆንልሽም፣ የጨረቃም ብርሃን በሌሊት አያበራልሽም። እግዚአብሔር የዘላለም ብርሃንሽ ይሆናልና። ሰምተሃል? አዎ፣ እግዚአብሔር የዘላለም ብርሃንሽ ይሆናልና የልቅሶሽም ወራት ታልቃለችና። አሁን የምናለቅሰው ለቅሶ፣ የምናፈሰው እንባ፣ የምንጮኸው ጩኸት፣ ድሆቹ፣ ምስኪኖቹ፣ ጎስቋሎቹ የኢትዮጵያ ተዋህዶ ኦርቶዶክስ ልጆች ሁሉ፣ እውነተኞች ሁሉ፣ ቅኖቹ ሁሉ፣ በተለይ ግንባር ቀደም የኢትዮጵያ ዓለም ብርሃን ቤተሰቦች ሁሉ የሚያፈሱት እንባ ሁሉ ያበቃል፣ ያልቃል። ፀሐይሽ ከዚያ በኋላ አትጠልቅም፣ ጨረቃሽም አይቋረጥም። ሕዝብሽም ሁሉ ጻድቃን ይሆናሉ። እኔም እከብር ዘንድ የአታክልቴን ቡቃያ የእጄ ሥራ የምትሆን ምድሪቱንም ለዘላለም ይወርሳሉ። ታናሹ ለሺህ የሁሉም ታናሹ ለብርቱ ሕዝብ ይሆናል። እኔ እግዚአብሔር በዘመኑ ይህንን አፋጥነዋለሁ፣ ያፈጥነዋል። አሁንም ይፈጸማል፣ ጠብቅ። ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ በዚህ ከሃዲ ትውልድ ምድርን በተሞላችበት ዘመን ከ8 ቢሊዮን ሕዝብ 8,000 ሚሊዮን ማለት ነው ሕዝብ 99 ከመቶ ከሃዲ አምልኮ ባዕድ ተከታይ፣ በካቶሊክ፣ በመናፍቅ፣ በእስላም፣ በጣዖት አምላኮች፣ በእባብ በዘንዶ የታመኑ የኤሽያ ሕዝቦች ጭምር። ልብ ብለህ አድምጥ። በጠፉ ሕዝቦች መሃል ሆናችሁ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ሕዝቦች ዛሬ በዚህ ሁሉ በቢሊዮን የሚቆጠር ሕዝብ መሃል ሆናችሁ እንደ ኖህ፣ እንደነ ሎጥ፣ እንደነ ኤልያስ ዘመን ብቻችንን አውሬ ባደረገው ትውልድ መሃል ሆነን ብርቱ መከራና ሰቆቃን እየተጎነጨን የእግዚአብሔርን ቅን ፍርድ እየጠበቅን እንገኛለን። ዛሬ በእያንዳንዱ ዕለት የሚደርስብን የጠላት ጥቃት መጠኑ አይነቱ ይለያይ እንጂ በታላቅ ፈተና ውስጥ እንዳለን ግልጽ ነው። ቢከፋንም ብናዝንም መከራው ቢጫነንም በመከራ የታገሰ የተባረከ ነውና ትዕግስትን ገንዘባችን አድርገን እዚህ ደርሰናል። እግዚአብሔርም ላሰበው ያደርሰናል።
አንዳንዱ ለምን የኢትዮጵያ ዓለም ብርሃን ተብላችሁ ትጠራላችሁ ይላል። እንደሱ ጨለማ የጨለማ ልጅ ተብለን እንድንጠራ የሚመኝ መሰለኝ። እንደዛ ነው የምትመኙት? እኛ የዲያብሎስ ልጆች አይደለንም። የቸሩ መድኃኔዓለም ልጆች ነን። የድንግል ልጆች ነን። አገራችንን ኢትዮጵያን ለማጥፋት ህዝቧንም አገሪቱንም አስረውና ቀይደው ለዲያብሎስ ገዢዎቻቸው ግዳይ ለመጣል የሚዳክሩትንም ታያላችሁ። ቅሌታምነታቸውን፣ ነውረኝነታቸውን በካባና በቀሚሳቸው በቆባቸው ሸፍነው የጽድቅ ባለሟል መስለው አንደበታቸውን አለስልሰው የእባብ መርዝ ባፋቸው ይዘው ቃሉን የእግዚአብሔርን መነገጃ አድርገው ማታለያ ወደ ጥፋት መንጃ አድርገው የዋሁን ቅኑን እየነደፉ ጨርሰውታል። ይሄ የምናየው ነው፣ እያየነው ነው ያለው። የዛሬዎቹ የቤተ ክርስቲያናችን አፍራሾች ምስጦች ሆዳቸው ነውራቸው ነው። እንደ ክብር ሆኖ የሚታያቸው ይሄ ነው። አንዲት እውነት በውስጣቸው ሳይኖር ደፋርና ባወቅሁ ባይነት የደነቆሩ ስለሆነ በእኛ ደካሞች ምናምንቶች እግዚአብሔር ያስተላለፈላቸው ምክር፣ ተግሳጽ፣ ፍርድም እነሆ አቃለው አፊዘው ንቀውና ተችተው ለዚህም ታማኝ የጨለማ ሰራተኝነታቸውን በቢጤዎቻቸው ሽልማት፣ ክብር፣ ውዳሴና ሙገሳ ሲቸራቸው ትሰማላችሁ፣ ታያላችሁ። በየሜዳው ትሰማላችሁ። በየጉባኤው፣ በየመድረኩ፣ በየገበያው ስፍራ የከበሬታ ወንበር ለነሱ የተተወ ነው። ማንም አይነካባቸው። አባ ይባላሉ። መምህር፣ አባት፣ ሊቃውንት፣ ርዕሰ ሊቃውንት፣ ጳጳስ፣ ቆሞስ፣ ዲያቆን፣ መሪጌታ፣ አስተዳዳሪ፣ ሊቀጠበብ። ወገኖች የስማቸው አበዛዝ የሚያስገርም ነው። እነዚህ ናቸው እኛን የሚያሳድዱ፣ የሚተቹ፣ ከመንግስት ጋር ተጣምረው በቀጥታ ግፍና በደልን፣ ጭፍጨፋና ጥፋትን ስራው ያደረገውን የዲያብሎስን መንግስት ከሱ ጋር ተጣምረው እኮ ነው እየሰሩ የሚያሳስሩ፣ የሚያስገድሉ፣ የሚያስጨንቁ። እነዚህን ተከትሎ የሚነግደው የማያገናዝብ በጥቅም የተታለለ ህዝብም መሰረታቸው ሆኖ ይታያል። ቤተ ክርስቲያን ዋናው የጥፋት ማዕከል የአጥፊው ዲያብሎሳዊ መንግስት ታዛዥና ረዳት ካድሬ ሰላይ ሆነውም እናያለን። እንግዲህ የት ጋር ነው ወደ እግዚአብሔር የሚጮህ ህዝብ የሚተነፍሰው? ልብ በሉ። በእነዚሁ አማካኝነት ፍርዳቸው በእኛ ላይ ያዘንባሉ። ኢትዮጵያ ዓለም ብርሃን እንዲህ ነው፣ ኢትዮጵያ ዓለም ብርሃን ማለት ያ ነው፣ እንዲህ አዲስ እንትን ነው፣ በቃ የማይሉት ነገር የለም። እኛም ሲጨርሱ ድረስ እንሰማቸዋለን። ወደ ሮሜ ሰዎች ምዕራፍ 2 ከቁጥር 1 እስከ 5 ምን ይላል? ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለም፣ በሌላው በምትፈርድበት ነገር ራስን ትኮንናለህና አንተው ፈራጁ እነዚያን ታደርጋለህና፣ እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉ የምትፈርድ ያንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ ቸርነቱና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣው ቀን ቁጣውን በራስህ ላይ ታከማቻለህ። አከማችታችኋል፣ ዋጋችሁን ታገኛላችሁ። ወገኖች አመፀኞችን እግዚአብሔር በአንዲት ሰዓት ማጥፋት አልተሳነው። በእኛ በባሮቹም ላይ በፈቃዱም ላይ እያላገጡ እየተቹ ቤቱን የሌባና የቀማኛ ቤት ያደረጉ የታገሰው ለንስሐ ዕድል በመስጠቱ ነበር። ይህንን እያደረጉ እኮ የቻላቸው ንስሐ እንዲገቡ ነው። እነሱ ግን የምን ንስሐ ነው? አዎ ወገኖቼ፣ እነሱ ግን ናቁት፣ አቃለሉት፣ ቃሉንም ረገጡት፣ ቁስሉንም ወጉት፣ አፌዙበት። ቃሉን ከጫፍ እስከ ጫፍ ዘልቀውታል። ምን ዛሬ ስም ክብር ተሰጥቷቸው ሊቅም ጠበብትም መምህርም ምንም ተብለውበታል። በቃሉ ማለት ነው። እንግዲህ ዘልቀውታል፣ ያውቁታል። ነገር ግን ነግደውበታል። አያችሁ፣ እንደ ፈቃዳቸው ተርጉሞ አፊዘውበታል። የገዢዎች አገልጋይ ሆነው ቃሉን የመምቻ የማደንዘዣ መሳሪያ አድርገውታል። በቃ ከመንግስት አፍ ተከትለው መቼ እነሱ ናቸው። የዛሬ አደናቋሪ
በቤተ ክርስቲያናችን የበቀሉ ካንሰሮች ስለ ኢትዮጵያ ትንሣኤ፣ ስለ ንጉሱ፣ ስለ ኢትዮጵያ ዓለም ብርሃን የሚነዙት ትችት፣ ፕሮፓጋንዳና አሳሳች ትንተና እያለቀባቸው በመሄድ ላይ ነው። እውነቱን ለመናድ ያላሰለፉት ሊቅ ወይም ሊቃውንት መምህር የለም። ያልጠቀሱት የታሪክ መጽሐፍ የለም። ሁሉም መና እየሆነ መጣ። ምክንያቱም በኢትዮጵያ ዓለም ብርሃን መልእክታትና መግለጫዎች፣ ትምህርቶች፣ ደብዳቤዎች፣ የተገለጹት ትንበያዎች፣ ፍርዶች ዓይናቸው እያየ በመፈጸም ሂደት ላይ በመሆናቸው የሚይዙት የሚጨብጡት ጠፍቷቸዋል። እግዚአብሔር የናቁትንና የካዱትን ቀደም ጭንብላቸውን አውልቆ ያዋርዳቸዋል። የትዕቢተኞችም ዋጋ ነውና ቀጥሎም በፍርድ በእሳት በልቶ ያካትታቸዋል። ዛሬ ደግሞ አንዱ መምህር ተብዬ ስንሰማው ንጉሥ ቴዎድሮስ ይመጣል የተባለው ትንቢት ዓለም አቀፍ ትንቢት እንጂ የኢትዮጵያ አይደለም ይልና ስለ ሳቤላም ይተቻል። በኋላ ደግሞ ቀጥተኛ ተቃውሞ እንዳይመስልበት እግዚአብሔር በመረጠው እንደሚናገር ይጠቅሳል። የዚች የዘመቻ ስልት ደግሞ ምንድናት? ትንቢቱን አንዳንዶች ተደራጅተው መነገጃ አደረጉት ይላል። እችም እኛን ለመምቻ ነው። ምን እንደነገድን ግን አይገባኝም። ይገርማል። ምን የት ሱቅ እንዳለን አልገባኝም። የት ጋር ምኑ ጋር በየባታችን ያለ ነው። ምኑ ጋር ነው የነገድነው? ወገኖቼ አንድ ጥያቄ እንጠይቀው። ዓለም አቀፍ ሀገር አቀፍ ምንድን ነው? በእግዚአብሔር ፊት ይሄ ምንድን ነው? ሀገር አቀፍ ዓለም አቀፍ? እሱ እኮ ሰውኛ የተነተነው ነው። ሰው የቀየሰው ነው እኮ። ወሰን ሰው ያቆመው ነው። ዓለም አቀፍ ሀገር አቀፍ ምንድን ነው? በእግዚአብሔር ፊት በምድሪቱ ሁሉ ያለ ሕዝብ ገንዘቡ ነው። የእግዚአብሔር ገንዘብ ነው አይደለም ወይ? ይሄን ትክዱ ነው ደግሞ መካዱ ስላላዋጣ አሁን ዓለም አቀፍ ነው የምትል ዘይ መጣች። መምህር ተብዬ አትድከም፣ ዘዴ ውሃ አይቋጥርም። ትንቢቱ ፍርዱ ጉዞን ከጀመረ 19 ዓመታት ሞሉት። ዛሬ ከሆነ ከእንቅልፍ የነቃኸው በሚበላ እሳት መሃል ነው የቆምከው። ንስሐ ግባ አልያ ትጠፋለህ። ቢመርህም ዋጠው። ንጉሠ ነገሥት ቴዎድሮስ ኢትዮጵያዊ የተዋሕዶ ኦርቶዶክስ ልጅ ምስኪን ምዕመኗም ነው። ይምረርህና ተጋተው። ከሱ ጋር 39 ንጉሶችም እዚህ ከኢትዮጵያ ምድር በቅለው ምድሪቱን በሕግጋተ ሥላሴ በመድኃኔዓለም በድንግልም ታምነው በትንሣኤው ይነግሳሉ። በቃ ይሄ ነው። የደነዘዘ ዲያብሎስ በእውቀት በመምህርነት ስም ያደነቆረው ሕሊናችሁን በንስሐ መልሳችሁ በእውነትና በመንፈስ ማምለክን ከእምነት ወደ እምነት ማደግን እንደና አብርሃም እንደ ሐዋርያቶች ከቻላችሁ ሞክሩ። ግን እኛ እንደምንረዳው ዲያብሎስ ያደነቆራችሁ ተሐድሶዎች፣ የማኅበረ ርኩሳን ምልምሎች ናችሁ። የዲያብሎስም ግዳይ ጣይ ናችሁ። የካቶሊክ የመናፍቅ ስውር እጆች፣ የመንግሥትም ደጋፊና ሰላዮች፣ ሕዝብን አደንዛዦች ናችሁ። እኛ የምናውቀው እናንተን በዚህ ልክ ነው። እንግዲህ ግልጽ መናገር ስላለብን ነው። እና ይግባ፣ አትደናቆር። ነጠላ መልበስ የዲያብሎስ ደቀ መዝሙርነታችሁን አይሸፍንም። ኢትዮጵያ የምትጠሏት ኢትዮጵያ፣ ለሽያጭ ያቀረባችኋት ኢትዮጵያ፣ ተዋሕዶ ኦርቶዶክስ እምነታችን በእናንተው መቃብር ላይ እውን ይሆናሉ። እንደገና ይነሳሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀብሮ ቀርቷል ነው? 3 ቀን እኮ ነው ያረፈበት። ፈንቅሎት አልወጣም። እንደ አባታችን እንደ ቸሩ መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትንሣኤዋ፣ ኢትዮጵያዊነቷ፣ ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድሯ ኢትዮጵያ ርስተ ድንግል ኢትዮጵያ ዓለም ብርሃን፣ አዎ ኢትዮጵያ ዓለም ገዢ፣ አዎን እንደ አባታችን መቃብር ፈንቅለን እንነሳለን፣ እንወጣለን። ወደዳችሁም ጠላችሁም በቃ እናንተ ደግሞ ወደ ትቢያ። እንደዚያ እንደ ጓደኛ ያረጋል አበጋዝ የሚባል ስሙን እንኳን መጥቀስ የማያስፈልግ ነበር። ግን እጅግ ባለጌ ስለሆነ ድንግልን አታማልድም አፈ ታሪክ ነው ብሎ በአንደበቱ በአደባባይ የደሰኮረ ዛሬ ደግሞ መልሶ ስለ ወንጌልም ላስተምር እያለ ይዋችራል። እሱንም አይተነዋል።
ያንተም የእባብ መርዝ ከሱ የተለየ አይደለምና አርፋችሁ አፋችሁን ሰብስባችሁ ተቀመጡ። ሰዓቱ ደርሷል፣ ታየዋለህ። እዛው መቃብር ትካተታለህ። ነገ እድል ካላችሁ ለፍርድ፣ እድል ከሌላችሁ ቀድሞ በጊዜ በሰዓት ትበላላችሁ። እድል ካላችሁ እኛ ፊት ለፍርድ ትቀርባላችሁ። እሱም እድል ካለህ ነው፣ ግን አይኖራችሁ። ወደ ሮሜ ሰዎች ምዕራፍ 1:16 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል። ሰማችሁ? ጻድቅ በእምነት ይኖራል። በእውቀት በሊቅነት በጠበብትነት ይኖራል የሚል ኃይለ ቃል የለም። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና እውነትን በአመፃ በሚከለክሉ እነ ሊቃውንት እነ መምህር እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጣላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና ታውቃለህ። ሁሉንም አላውቅም አትል። ሊቃውንት የሆንከው በቃሉ አይደለም እንዴ? መምህር የሆንከው በቃሉ አይደለም እንዴ? ስለዚህ ታውቃላችሁ። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። መምህር ነን፣ ሊቅ ነን፣ ጥበበኛ ነን ትሉ የለም። ይኸው ቃሉ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀስም መልክ መስለው ለውጠሃል። እውነቱን ሁሉ ለውጠ ለመንግስት ያደርክ ጊዜ አንተ ለነዚህ አድረሃል። ጣዖትህን አንግሰሃል። መንግስትን አንግሰ የለም እንዴ? የመንግስት አዛዦች አይደላችሁም እንዴ? ያጋንንት ገባሪ መንግስት አገልጋዮች አይደላችሁም እንዴ? የካቶሊክ አገልጋዮች አይደላችሁም እንዴ? በእግዚአብሔር መንፈስ ቅዱስ ፈንታ ጣዖትን የተከላችሁ እናንተ አይደላችሁም እንዴ? ሰውን አላመለካችሁ። ይኸው ቃሉ ይሄንን ነው የሚል። እነ መምህሮች እነ ሊቃውንቶች እነ ርዕሰ ሊቃውንቶች ሌሎችም የእግዚአብሔርን እውነት ለዚህ ዘመን ይሆን ዘንድ በናቃችኋቸው ስም በሌላቸው ምናምንቴዎች ፍርዱን፣ ፈቃዱን፣ ትእዛዙን፣ የንስሐ ጥሪውን በጠቅላላ እውነቱን በአመፃ የከለከላችሁ ናችሁ። ልብ በሉ። እኛ ምናምንቴዎችን የላከባችሁ ሌላ ማንንም አላ። ቃሉን አስተውሉ። በእናንተም በአመፀኞች ላይ የእግዚአብሔር ቁጣ እንደሚገለጽ ታውቃላችሁ። ሊቅነን ጠበብትነን ትሉ የለም። ስለዚህ ስለ እግዚአብሔር የማታውቁት አለ የለም። ሁሉንም ታውቃላችሁ። ነገር ግን በጥበባችሁ በሊቅነታችሁ ከኛ በላይ አዋቂ ላሳ በማለታችሁ ስለዚህም እንደ እግዚአብሔርነቱ መጠን እግዚአብሔርን ስላላከበራችሁ ስላልሰማችሁ ስላላመሰገናችሁት እነሆ የምታመካኙት አጣችሁ። በሐሳባችሁም ከንቱ ሆነ፣ የማያስተውለውም ልባችሁ ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል ቃሉ። እንግዲህ ሰውን ከመናቅ የተነገረውን በሐሰት ትርክታችሁ ከማንቋሸሽ ሰውንም ንስሐ እንዳይገባ ከከልካይ ምክንያት መሆናችሁ ለማይረባ አእምሮ ተላልፋችሁ እንድትሰጡ ሆነ። አሁንም በማይረባ አእምሮ ውስጥ ነው ያላችሁት። ይሄ ነው እውነቱ። እንግዲህ ይሄ ነው ወገኖቼ። እንግዲህ በብዛትና በስፋት በዛሬው ትምህርታችን ቤተክርስቲያንና ያጠፏት ላይ ነው ያተኮርነው። ግድም ስለሆነ ነው። የመጨረሻውን እንዘክራቸው ብለን ነው፣ የመጨረሻውን እናሳውቃቸው ብለን ነው። እና ግልጽ ነው ትኩረታችን አገርንም ዓለምንም የሚያጠፋው እውነትን ያጠፉ ሰዎች ከግንባር ሆነው ህዝቡን እየነዱ ስላለ ነው። እውነትን የምታውቁ ቢሆንማ እናንተ ሊቃውንት ተብዮች፣ እናንተ ጠበብትነን የምትሉ ሁላችሁም ካቶሊክም ሆንክ በእኛ ቤተክርስቲያን ውስጥም ድብቅ አጀንዳ ተሸከምክ ማንም ሆንክ ማንም እውነትን የምታውቁ ቢሆንማ ብትጸጸቱ ወደ እግዚአብሔር ጮኻችሁ ስለ መልእክቱም ስለኛ ማለት ነው ስለ መልእክት አድራሾችም መጠየቅና መረዳት በቻላችሁ እምነቱ ቢኖራችሁ ማለት ነው እኮ። እምነት ያለው ሰው ነው ይሄንን የሚጠቀው። እምነት ያለው ሰው ነው እኮ እግዚአብሔርን የሚያነጋግረው። እምነት ሲኖርህ እኮ ነው እግዚአብሔርን ስታውቀው እኮ ነው የምታነጋግረው። ትጠይቀዋለህ፣ ይሰማሃል፣ መልስ ይሰጣል።
ትጸልያለህ፣ ጸሎትን ይቀበላል። ትጾማለህ፣ የጠየቅከውን ሁሉ ይፈጽምልሃል። ለምን? ትታመንበታለህ። የሁሉም ነገር መሰረት እኮ እምነት ናት። እናንተ ይሄ ቢኖራችሁ አወኩ ብለህ ከመለፍለፍ መጀመሪያ ፈጣሪን እንዴት ነው ይሄ ነገር? ይሄ ማናውቀው ነገር ነው የምንሰማው። ይሄ ያንተ ድምጽ ነው ወይ? እነዚህ የተላኩ ሰዎች አናቃቸውም፣ ዕውቀት የላቸው ምናምንቴዎች ናቸው ምናምን። ልክ ነው ነን፣ ግን ያንተ ናቸው ወይ? እንዴ የአባቶችህን ጽዋ የነ ጻፍት ፈሪሳውያንን ከመሙላት እንዴ እኔ ምን ማለቴ ነው? እውነትስ ቢሆን እንዴ ይሄ ነገር እውነትስ ቢሆን እኔ መውደቂ አይደለም መጥፋት አይደለም እንዴ ተብሎ ሰው ወደ እግዚአብሔር ጥያቄ አይጠይቅም እንዴ? በለዓም ምንድነው ያደረገው? በቃ የደ መርገም ነው። ብር ከሰጡት መርገም ነው። ብር ከሰጡት መርገም ነው። ለዚሁ ሲገሰግስ የራሱ አህያ አንደበት አውጥታ ጌታዬ ለምን ትመታኛለህ አለችው። አልሄድም ስትል አልሄድም ያለችው እሷ ደግሞ መልአኩ ሰይፉን መዞ ቆሟል። ምን ታደርግ? አልሄድም ስትል መምታት ሲጀምር ጌታዬ ለምን ትመታኛለህ? ከዚህ በፊት እንዲያርግ ያውቃል ወይ ምናምን። ለምን ታዲያ አትሄጂም? ቆመሽ እኔን የምትሟገቺ ደግሞ ለምንድን ነው የማትሄጂው? ሂጂ እንጂ ምናምን እያለ ድብደባውን ይቀጥላል። እኛን እንደ አህያይቱ ቁጠሩን እስቲ። እኛን ከመደብደብ እኛ ላይ ከመዝመት እኛን እንደ አህያይቱ ቆጥራችሁ ለምን ተናገሩ እነዚህ ሰዎች? ይሄን ያህል 19 ዓመት ሙሉ ለምን ይጮሃሉ? እንዴት ሰው አንድ እውነት ሳይኖረው እነ ያህል ጊዜ ይጮሃል ብሎ ሰው አይጠይቅም እንዴ? አህያይቱ እንዴት አንደበት አወጣች ብሎ በለዓም ጠየቀ? አልጠየቀም። መደብደብ ቀጠለ። እናንተ እኛ ጨዋነን ዕውቀት የለንም ምናምን ተነን ምናምን። ግን ይሄን ሁሉ ስናስተላልፍ ይሄን ሁሉ ነገር ስንናገር ከየት አመጡት ማን ናቸው ብሎ ሰው አይጠይቅም እንዴ? እንዴት ተናገሩት አይልም እንዴ? እሺ እናንተ ሊቆች ናችሁ፣ መምህሮች ናችሁ፣ ሁሉ ነገር ናችሁ። ከየት አመጡት? ይሄንን ከየት አመጡት ብላችሁ አትጠይቁም እንዴ? ሊቅነቱ ለዚህ አይረዳችሁም እንዴ? ማገናዘቢያ አይደለም እንዴ ተመረናል የምትሉት? የት አለ? ሊቅነት የተከለባችሁ ትዕቢት እግዚአብሔርን አትናገረን እኮ ነው። አትናገረን ብላችሁ እኛ ብቻ እንናገራለን ዝም በል የማለት ያህል ደፈራችሁት እኮ። በቃ ከሁሉ የሚደንቀው በየጉባኤው በየማህበሩ ሚዲያው ከናንተ ሰው ስር ተኮልኩለው መምህር ወይ ርዕሰ ሊቃውንት ወይ አባታችን ነው የሚሉ ምዕመን ሴት ወንዱ የሚገርም ትውልድ ነው። በግድ ሞት የሚመኝ ትውልድ። ፍርዳችሁ ከነሱ አይተናነስም። ከዚህ አውቆ ለደነቆረ ብንነግረው የምንፈጥረው ነገር የለም። በኖህ የእምነት መርከብ መስራት በተለይም ስራው ውሃ በሌለበት ደረቅ ምድር ላይ አንዳች የውሃ ምልክት በሌለበት ሁሉ የህይወት መስተጋብር የዕለት ተዕለት ክንዋኔው እንደከወኑበት ሁሉ ኖህ ላቡን እያንጠፋጠፈ ከቤተሰቡ ጋር ያንን የሚያህል መርከብ ያለመታከት ሲሰራ ልብ ብላችሁ ተመልከቱ። ቆርጦ የሚጥለውን ግንድ እንደገና ቀርጾ ጠርቦ እንጨቱን ከእንጨት አዋህዶ የፈጀበትን ዘመን ተመልከቱት። እሱ በእምነት ጽኑነት 40 ዓመታትን ያለመታከት ሲገነባ ሲሰራ በየዕለቱ ከሚያደክመው ስራው የበለጠ የዘመኑ ትውልዶች ሲያልፉም ሲያገድሙም በመጫወቻቸው መቀለጃቸው መሳቂያቸው አርገውት የነበረው ድርጊት ነው እሱን ይበልጥ ያደከመው። አብዝቶ ያደከመው የነርሱ ፌዝ ነበር። የዛው ትውልድ አዋቂዎችም አላዋቂም መሆኑን አላዋቂ መሆኑን ኖህን ጅል መሆኑን ሳይነግሩት ቀርተው አይደለም። እንደ ጅል ያዩት። አሁን እኛ እንደምንባለው ማለት ነው። ጅል ተብለን እንደምንባለው ዛሬ እኛንም ጅሎች አይደለም ይሉን? አዎ። የሚመጻደቁብን? አዎ። ከማን እንደወረሱት የአያት ቅድሚያቶቻቸውን ጽዋ የሞሉና ያነሱ መሆናቸውን ግን ይረዱት። ኖህ ከስራው በላይ ያቆሰለው ከእምነት የማይተዋወቁ ከንቱ ትውልዶች ያደረሱበት የማዳከም ውጊያ ነበር። ግን ልቡ በእምነት የጸና በፈጣሪ ውሳኔ የማይጠራጠር ስለነበር ውጤቱን በሱ አሸናፊነት ተደምድሟል። ነው አይደለም? ሊቆቹ መምህራን ነው አይደለም? የኖህ ዘመን ሰዎች ካመጻቸው ከክደታቸው ከንቀታቸው
ከእንቢታቸው አይተው ተመልክተው የአንድ የኖህን ጽናት አይተው መቼ ተመለሱ? ጭራሽ ናቁትና አፌዙበት እንጂ። ልብ በሉ። ያ የመጣው ጥፋት ሲበላቸው ብቻ ነው ያወቁት። ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች እስኪ ተመልከቱት። 19 ዓመታትን በእኛ ላይ እያላገጡ እያፌዙ እየሰደቡ እየተቹ ያሉ እየዘመቱ ብንም ያሉ ሊቅ ጠበብት፣ መምህር፣ ሊቃውንት የተባሉ ጳጳሳት፣ ዲያቆናት አመፀኝነታቸውን በካባና በመጎናጸፊያ በጋቢም ከልለው እስካሁን በእኛ ላይ እየዘመቱ አይደሉም ወይ? ያው እናንተ ምስክሮች ናችሁ። እንግዲህ ጭንብላቸው መውለቅ አለበት። እውነቴን ነው። ጭንብላቸው መውለቅ አለበት። ቤተ ክርስቲያናችንን ምሽጋቸው ናት አድርገዋታል። እንዳይነኩ ያደረጓቸውም የሚያገለግሉት የዲያብሎስ መንግስት ነው የሚጠብቃቸው። አሁን ዘለህ ገብተህ እንዲል አድርግ ብትል እኮ መንግስት ወታደሩን ልኮ ምድና አንተ ነው የሚል። ምክንያቱም ካድሬዎቹ ናቸው፣ ደህንነቶች ናቸው፣ ሰላዮችም ናቸው፣ ካቶሊክም ናቸው፣ መናፍቅም ናቸው፣ የዓለም አቀፉ የሰይጣን ማህበሩም ስውር አገልጋዮች ናቸው። ጭንብላቸው መውለቅ አለበት እንዴ! በኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን መከበሪያ የሆነውን ካባ፣ አይከን፣ መጎናጸፊያ፣ ቆብ ስላጠለቁ ነጠላና ጋቢም ስለለበሱ ይህ የሆነው የማያገናዝበው ትውልድ እንደሚቀበላቸው ስለሚያውቁ እንደ ትክክለኛ ካህንም መስቀል ሸክፈው በሌላው ጎናቸው ሽጉጥ ሸጉጠው የሚንቀሳቀሱ አይደሉም። ንቀውት እኮ ነው። በቃ ህዝቡንም ንቀዋል። በቃ ማንንም አይፈሩም። ጌታዋን ተማምና የለም እንዴ? በቃ በጓኮን ውጪ ላቷን የምታሳድረው የጌታዋ ዱላ ስላለ ነው። የመንግስት ጠመንጃና ታንክን ታማምነው ነው። እነዚህ ናቸው እኛን የሚተቹ የሚያሳድዱ፣ ክብራቸው በኖራቸው የሆኑ ጉቦ ሰጥተው ካህን፣ ቄስ፣ ሊቅ፣ መምህር የሆኑ የዲያብሎስ ድንጋዮች። አዎ የዲያብሎስ ድንጋዮች ከሚፈለፈሉበት መንፈሳዊ ኮሌጅ ተመረቅን እያሉ የኮተለኩ የመነፈቁ ናቸው። ባጭሩ ይሄ ናቸው። ምንም ለእናንተ ሊቀር የሚገባ አንድም ነገር መኖር የለበትም። ጭንብላችሁ መውለቅ አለበት። ምእመን ሁሉ ባለዳነ አድምጥ። ፍርድ አለብህ፣ ዋጋን ታገኛለህ። እነዚህን አፍራሾች ነጋዴዎች ተከትለሃል፣ ተሸክመሃል። ብርህንም ትሰጣለህ፣ ታበረታታለህ። ለአመፀኝነታቸውን ቤተክርስቲያን እንዲያፈርሱ ሲኖዶሱን እንዲሸነሽኑ ታግዛለህ። አስራት በኩራት ከፈልኩ ትላለህ። የሰጠኸው በተዘዋሪ ለማን ነው? ለሚያዝባት ቤተክርስቲያኗን ለወረረው ለመንግስት ደህንነት እንጂ ለማንም አይደለም። ዛሬ በቢሊዮን የሚቆጠር የወር ገቢ የምትሰበሰቡ ለአንድ አጭበርባሪ ሊቅ፣ መምህር፣ ካህን የምትከፍለው በ50 ሺህና በ100 ሺዎች ገንዘብ ይህን እያፈሱ የጸሎት ቤቱን የንግድ ቤት ያደረጉልህ እነዚህ ሊቆችህና መምህሮች ጳጳሶችህ ናቸው። እነዚህ አይደሉም? ስለዚህም አንተም በፍርድ ተይዘሃል። ነገ የመጣው ቁጣ አንድ ላይ ጠርጋችኋል። አንድም ሰው አታመልጥም። ንስሐ ግባ ብንል አልሰማ ስላልክ ከላይ ኢሳይያስ ምዕራፍ 60 ምን እንደሚል አስቀምጠነዋል ወገኖች። በዚህ ምዕራፍ የምታገኙት የእግዚአብሔር ቃል የዛሬውን በዚህ ትውልድ ዘመን የተገኘነውን ዓለም በሙሉ የዘመተብንን ፖለቲከኛውም የእምነት ሰው ነኝ የሚለውም ዘረኛውም ሁሉም መንግስታት፣ ተቋማት፣ ሰላዩ፣ ደህንነቱ፣ ፕሮፓጋንዲስቱ፣ ወታደር ሁሉም ትልቁም ትንሹም መንግስታት የዛሬው ታላቁ አጀንዳቸው እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ነን። ለምን? ሁሉም መንግስታትና ተቋማት በሙሉ የዲያብሎስ ተጠዋሪዎች ታማኝ ናቸው። እኛ ደግሞ ታማኝነታችን ለእግዚአብሔር ለአብርሃሙ ሥላሴ ነው፣ ለቸሩ መድኃኔዓለም ነው፣ ለድንግል ነው። እምነታችንን የሚገለጽበትም በተዋሕዶ ኦርቶዶክስ ቤተክርስቲያናችን ነው። ለኛ ዛሬ ቤተክርስቲያናችንን በጠላት ዲያብሎስ በቀደመው እባብ በዘንዶ በሐሰተኛው ነቢብ ባሰማራቸው ጳጳሳት፣ ቆሞሳት፣ ሊቃውንት፣ ርዕሰ ሊቃውንት፣ መምህር፣ ዲያቆን፣ ቀሳውስት፣ ካህናት በእነዚህ ሁሉ ፈቅደው ለዲያብሎስ ባደሩ አገልጋዮቹ ተነጥቀናል። እውነተኞች የአባቶቻችን ቤቶችን ተነጥቀናል።
የአባቶቻችን የደከሙበትን ቤተክርስቲያን ወረው እኛን አጥፍተው እነሱ ተቀምጠውበታል። ምዕመኑንም ወስደውታል። አገልጋያቸው አድርገውታል። ነህ አይደለም ልትክድ ነው ነህ። ቤተ እምነቱንም ወረውታል። እኛን እውነተኛ የተዋሕዶ ኦርቶዶክስ ቤተክርስቲያን ልጆችን ደጁም እንዳንደርስ አድርገዋል። ዛሬ የሚታየው እውነት ይህ ነው። ቤተክርስቲያንን ለቀን በባታችን ተቀምጠን ጽዋ መስርተን እንደ አባቶቻችን በእግዚአብሔር እየተጽናናን አለን። ከቤተክርስቲያን ያባረሩን ዛሬ ደግሞ በቤተክርስቲያናችን እንዳንቀመጥ የስም ማጥፋት ዘመቻ፣ ማሳደድ፣ ማሰር፣ መግደል ከመንግስት ጋር በመሆን ዘመቻ ላይ ናቸው። የሚገርመው ኢትዮጵያ ነፃ ላወጣ ነው የሚለውም እንዲሁ ከቤተ ክህነቱ ጋር በስውር እየሰራ ብዙ ጉዳትን አድርሶብናል። ወገኖቼ በእኛ የማይዘምት የለም ያለው በተጨባጭ የደረሰብንን መከራ ስለምናውቅ ነው። መንግስት በግልጽ ስለኛ ስለማይናገር ምንም ውስጥ የሌለ ይመስላችኋል? አይ አላወቃችሁም። በአንደኛ ደረጃ በስውር የሚሰራው እኛን የኢትዮጵያ ዓለም ብርሃን ቤተሰቦችንና መልእክቱን ለማጥፋት ብቻና ብቻ ነው። ወደፊት ይህ ድርጊት ስለሚገለጥም በፍርድም ስለሚካተት የምትሰሙትና የምትገረሙበትም ይሆናል።